እሺ የእናንተን ሁለት እንዴት እንደምከፍል አላውቅም። ሁለት በመጨረሻ ሚስቴን ወደ ቤት አመጣሁታል። በአንተ በጣም ኮርቻለሁ ልጅ። ግን አሁን ምን እንዳስደስተኝ ታውቃለህ? ምዕራፍን ወደ ቤት ስለመለስኩልህ እሱ እንዳለ ሆኖ በመጨረሻ እቅድ የመሳካቱ ነው። በእውነት በመጨረሻ በሚስት ፍቅር እንደምትረታ አውቅ ነበር። ምን ታደርጓል? ቀለበት አለያየን፣ እስር ቤት አስተሳሰብ። እሺ ሌባ ሙሽራ ስለመጣች ደስታችሁን እያከበራችሁ ነው? ምንድን ነው የምታወሪው ሜርሲ? ጭራሽ አምስተሽ መምጣት ጀመርሽ? ቆይ አንቺ ምን ባደርግሽ ነው የሚሻልሽ? ተዋት። ሽንፈታቸውን እያስተናገዱበት ያለ ሰዓት ስለሆነ ምንም ነገር ሊያደርጉ አይፈልግም። እና በቀጣይ ምን ልታደርግ? ወይስ ሀብትን ብቻ ለመውረስ ስትል ልታጠፋል? ሜርሲ እኮ እኔ ወንድምሽ ነኝ አንቺን ለማጥፋት የምሞክረው። አታስመስል እባክህ። ሲጀመር አንተ የእኔ ወንድም ሆነህ አታውቅም። ይበቃሻል እያልሽ ነው ሜርሲ። አሁን ወደ ክፍል ግቢና። ምን ነው ሰላማችሁ ይብዛ ውድ የኢትዮጵያ ተከታታዮች፣ እንዴት ናችሁ? ሰላም ናችሁ ወይ? አለሁላችሁ። እኔ ጋር ሁሉ ሰላም ነው። እንዴት ናችሁ እናንተ? ሁሉ መልካም ነው ወይ? ክብሩ ይስፋ። ለዚህ ቤት አዲስ የሆናችሁ ቤቱን ሰብስክራይብ በማድረግ ጀምሩ። እንዲሁም ደግሞ ነባሮች ወዳችሁ ፍቅራችሁ ስለምትከታተሉኝ አመሰግናለሁ። እንግዲህ ሀሳብ አስተያየታችሁ አይለኝ እያልኩኝ ሀብል ክፍል 15 ይዤላችሁ መጥቻለሁ። ዛሬም በሚገርም ሁኔታ እንግዲህ አብሬ ተመልሰናል። በጣም ደስ የሚል ነገሮች እንግዲህ እየሆነ ነው ያለው። እንዲሁም ደግሞ ሀብል ከእስር ቤት ወጣለች። ከእስር ቤት ከወጣች በኋላ ከእንደገና ድል ባለ ሰርግ እንግዲህ ሊደግሱላት ቃል ገብቶላት ነበረ። እስር ቤት እያለች እንግዲህ ነግረውት ነበረ ለእዝራ ከእንደገና እንደሚያደርጉ ሰርግ እንደሚደግሱላት። እንዲሁም ያው ባሉት መሰረት እንግዲህ ሰርግ ሊደግሱላት ተስማምተዋል። እሷም ከእስር ቤት ስትወጣ በጣም ደስ ብሏታል። ለምን እሱም እንግዲህ በፍቅር ጠይቋት እስር ቤት እያለች ነው ሰርፕራይዝ ያደረጋት ማለት ነው። ምክንያቱም ካገባት በኋላ ማንኛውንም የፍቅር ነገር አብረው አልነበራቸውም ነበረ። ነገር ግን አሁን እንግዲህ አዲስ የፍቅር ህይወት አዲስ ነገር ሊሆን ስለሆነ በዛ የተነሳ እንግዲህ ነገሮችን ለማስተካከል ወይም ደግሞ ለመወሰን ፈልገዋል ማለት ነው። ያ ነገር ስላለ ነገሮች እያስተካከሉ ይገኛሉ እያሉም ይገኛሉ። እነሱም በተነበረበት ወይም ደግሞ ባለበት ነገር ላይ እንዲያስተካክሉ ስለተፈለገ ብቻ ያን ነገር ለማድረግ እንግዲህ ተገደዋል። ምክንያቱም እሷ ያን ነገር ነበር የፈለገችው። እሱ በፍቅር እዝራ እንዲቀበላት፣ እዝራ ደግሞ ስላልተቀበላት እዝራ እንዲወዳት ነበር ሀብል የምትፈልገው። ያ ነገር ደግሞ ተሳክቶላት እንግዲህ እስር ቤት ከገባች ወዲህ እዝራ ለእሷ ፍቅር እንዳለው እሷን እንዳፈቀራት ሁሉንም ነገር በማጣራት ይገኛል። እንዲሁም ያው እሷም ደግሞ ይህን ነገር አምና ተቀብላ ወዳ ያው ፍቅሩን እሺ ብላለች። በጣም ደስ ብሏታል። እንግዲህ እሷ ካየችው ቀን ጀምሮ እንደምታፈቅረው ነው። እሱ ነበር ያላፈቀራት፣ እሱም ደግሞ አፈቀራት። በጣም ደስ በሚል ነገር ይሄ ነገር እንግዲህ ተቀብላለች ማለት ነው። ሀብል በጣም ደስተኛ ሆኖ ነው ያሉት። እሳቸውም እንግዲህ በጣም ደስተኛ ሆኖ ባደረገው ነገር እዝራ ከእስር ቤት ስላስፈታት ስለተለቀቀች በጣም ደስተኛ ሆነዋል። እዚህ ጋር ግን ያው እነ አጸደ በጣም ተንኮላቸው እንደቀጠለ ነው። አሁን ግን ሚስቲ እስር ቤት እስካልገባች ድረስ በጣም ለሀብል ችግር ነው የሚሆንባት። ምክንያቱም እንደዚህ በቀላሉ ይፋቷታል ብዬ አላስብም። እነሱ እሷን ለማጥፋት ከዛ ቦታ ላይ በጣም እየሰሩ ነው። እሷ ደግሞ ይሄ ነገር እንግዲህ አልገባትም። ይሄ ነገር ግን ቢገባ ጥሩ ነው ብዬ አስባለሁ። ምክንያቱም እነሱ ባደረጉባት ልክ ባትሄድም፣ ነገር ግን የሆነ ነገር አለ አይደለ፣ ራሷን ብትጠብቅ ወይ ደግሞ ራሷን ከዚህ ነገር ማግለል ብትችል ብዬ ነው ማስበው። ያ ነገር ስላለ እንግዲህ እየተከታተለቻቸው ትገኛለች። እሷም ነገሮችን ለማስተካከል እዝራ በጣም እየፈለገ ይገኛል። እዝራ ቢፈልግም እነሱ ግን እንዳይቀድሟት፣ ምክንያቱም እሷ ሳታስተካክል ወይ ደግሞ ሳትዘጋጅ በዚህ ነገር ላይ እንዳያጠምዷት በጣም ያስፈራል። ይሄ ነገር ይፈጠራል ብሎ ሳይታሰብ ስለሚፈጠር እነሱ ደግሞ እሷን ለማጥቃት እንግዲህ ተግተው ስለሚሰሩና አጸደ እሷ ከዚህ ነገር ብትጠበቅ ወይ ደግሞ እነሱ እስር ቤት እውነት ወጥቶ ሕግ የያዘው ነገር ሕግ ማጣራት ላይ ደርሶ እውነቱን አውቀው እች ልጅ
በህግ ጥራቱ ላይ ደግሞ እስከምትሆን ድረስ በጣም እንዳያጠቋት ነው ቤት ነው ያለችው። አሁን አብራቸው ነው ያለችው። እነሱ ደግሞ ያንን ነገር አይፈልጉትም። እዝራ እንግዲህ ምናልባት ያው ሁሌ ከእሷ ጋር ሊሆን አይችልም። በማንኛውም ቅስፈት አጸደን አግኝተው ወይ ደግሞ አጸደ አግኝታት ሀብልን ታጠቃታለች የሚል ስጋት አለ። ምክንያቱም የምታደርገው የምታሳየው ነገር እሷን ለማጥቃት በጣም ቅርብ እንደሆነች እንግዲህ ያመላክታል። ይህ ነገር ስላለ ማለት ነው። ያ ነገር እንግዲህ በጣም ከባድ እየሆነባት ነው። ግን በጣም ደስተኛ ሆኖ ነው ያሉት። አሁን ላይ ባለው ነገር ላይ እዝራ በጣም ደስተኛ ነው። ሀብልን በጣም ደስተኛ ሆናለች። ክሱ ባይሰጋም ከእስር ቤት በወጣችበት እንግዲህ ድል ባለ ሰርግ እንደሚድሏት ቃል ገብተውላት ነበር እስር ቤት እያለች። ያ ነገር ሁሉ ተሳክቶላት ሀሳቧ ሆኖላት በዚህ ልክ ደግሞ ደስተኛ በመሆኗ በጣም ደስ ይላል ማለት ነው። ምክንያቱም እሷ ይገባታል። በጣም ምስኪን ልጅ ናት። ነገሮች ከዚህ በላይ ከጠበቀቻቸው በላይ ቢሆኑባትም ነገር ግን እየገጠመና እየሆነባት ያለው ነገር በጣም ስለሚያስፈራ ያን ነገር እንግዲህ በማስተካከል ወይ ደግሞ በንግግር ቢፈቱታል የምር ተስፋ አለኝ። እንዲሁም ደግሞ እንደሚፈቱት ባለሙሉ ተስፋ ነኝ። እንግዲህ እሱ ያለው ነገር እና እሷ ያለችው ነገር ይመጣጠናል ብዬ አስባለሁ። ምክንያቱም ሁለቱም መስኪን ናቸው። አስተዳደጋቸውም አኗኗራቸውም ኑሯቸው በጣም የሚገርምና የሚያሳዝን ላይፍ ነው ያላቸው። ያን ነገር ደግሞ አብሮ ተጋፍጠው ነገሮችን እንደሚያሸንፉ ባለሙሉ ተስፋ ነኝ። ምክንያቱም ያ ነገር እንደሚሆንም ደግሞ ያው ሀብል በተደጋጋሚ ለእዝራ ስትነግረው ነበር። እዝራ ደግሞ ያን ነገር እንግዲህ መረዳትም ሆነ ማድረግም ባይችልም ነገር ግን ያንን ነገር ለማስረዳትም ለመረዳትም በጣም ሲሞክር ነበረ። እሷን እንድትረዳው በጣም ጥረት የሚያደርገው እዝራ ነበረ። እዝራ እንግዲህ እሷ ከታሰረች በኋላ ያሳየው ነገር እና ያሳየው ፍቅር ወይ ደግሞ የሆነላት ነገር ደስ የሚል ነው ማለት ነው። ጋሼ እንግዲህ በጣም ደስተኛ ሆነዋል። በጣም ነው ደስ ያላቸው። በልጃቸው በጣም ነው የኮሩት። ስላደረገው ነገር እዝራን እንግዲህ በጣም ሲያመሰግኑት ነበረ። እንኳንም እንደዚህ የኔ ልጅ ወንክ በቃ ባደረግከው ነገር በጣም ኮርቼብካለሁ። ማድረግ ያለብክን ነገር ነው ያደረግከው። እንኳንም ደግሞ ሀብልን አመንካት። ምክንያቱም ሀብል በዚህ ነገር ውስጥ በዚህ ወንጀል ውስጥ እንደሌለችበት ማንኛችንም እናውቃለን ብለው እንግዲህ ለሀብል ጠበቃ ሲቆሙላት ነበረ። ምክንያቱም ሀብል ባደረገችው ወይ ደግሞ በእነሱ ነገር እሷ እጇ የለበትም። ነገር ግን እጇ ሳይኖርበት እሷን ለመጣር እሷን ከዛ ቤት ለማባረር እሷን እንትን ለማደግ ነው። በዚህ ሁሉ ቅስፈት ውስጥ እንግዲህ እናጸደ ሁሉ ነገር ሲሰሩ የነበረው ማለት ነው እንጂ ሀብል ገዳይ አይደለችም። እንድትገልም ደግሞ የዚህን ያህል ርቀት የምትሄድ ልጅ አልነበረችም። በራሷ ህይወት ላይፍ ላይ ዋጋ የምትከፍል መነን እንግዲህ ለጥቅሟ ያዘጋጀቻት ነገር ግን ያው እሷ ያሰበችው ወይ ደግሞ መነን ያቀደችው ነገር ላይ በሀብል ላይ አልሆነም። እግዚአብሔር ያለው ነው የሚሆነውና ነገሩ ሁሉ እንደዛ በተበላሸባት ሰዓት እንግዲህ እግዚአብሔር ጣልቃ ገብቶላታል ማለት ነው። መነንም እንግዲህ ማስመሰሏን እንደቀጠለች ነው ያለችው። ልጇ ያልሆነችው ልጅ እንግዲህ ለሀብል ለገንዘብ በዚህ ልክ መሄዷ እናትነቷን መካዷ እናትነቷን ያከበረቻትን ያህል ምክንያቱም ይሄን ያህል ጊዜ ብዙ ብታስከፍላትም ዋጋ ብታሰቃያትም የእናትነት ክብሯን አልጣለችባትም ነበረ። ነገር ግን አሁን ላይ የእናትነት ነገሯን እንድትተው የእናትነት ወጓን እንድትተው ብዙ ነገሮች ነው ያደረገችባት ያለችው ማለት ነው። ያን ነገር ሁሉ አድርጋ እንግዲህ ሀብል ከእስር ቤት መፈታቷን አልሰማችም። መነን በሰማይ ሰዓት ምን ሊፈጠር እንደሚችልም አናውቅም። የሀብል መፈታት እንግዲህ ብዙ ነገሮችን ነው የሚያስደነግጠው። ይሄ ነው ማስበው። መነንም እዚህ ጋር ያቀደችው እቅድ ይከሽፍባታል የሚል ተስፋ አለኝ።
እና አጸደም ደግሞ እሷ እስር ቤት ትገባለች ብለው ያንን ሁሉ ጉድጓድ ቆፍረው በዚህ ልክ ርቀት ሄደው እሷን ለመጣል እሷን እስር ቤት ለማስገባት የሄዱበት መንገድ በጣም ከባድ ነበረ። ያ ነገር ሁሉ እንግዲህ ሆኖ ሄደው ይሄ ነገር ሁሉ ተለፉ በኋላ ነገሮቻቸው እንደዚህ ተበላሽተው እሷ ከእስር ቤት ወጥታ ሳይዋት በዚህ ነገር ቤት ውስጥ አንድ ላይ ሲሆኑ ምን ሊፈጠር እንደሚችል እንግዲህ መገመት አይከብድም። ነገሩ በጣም ነው የሚከብድባቸው እነሱ ያደረጉት ነገር ብዬ ነው የማስበው። ግን ያው ይስተካከላል በጊዜ ሂደት የሚል ተስፋ አለኝ። እሷ ደግሞ ነገሮችን በጣም ለማስተካከልም ሆነ በሂደት ነገሮችን ለመፍታት ሀብል በጣም ጎበዝ ልጅ ናት ማለት ነው። እዚህ ጋር እንግዲህ በጣም ደስተኛ ነው። አጸደ ወንድሟ ባደረገባት ጉሮሯን ባነቃት ጊዜ እንግዲህ ያው በጣም ልገሉኝ ነው ወይ ምናምን እያለች እዚህ ጋር በጣም ብዙ ነገሮች ታረጋለች። ያው ጥሩነቷን የያዞንቧን ማልቀስ በጣም ነው የምትወደው። ክፋቷ ወደ ጎን አድርጋ እነሱ ፊት በጣም ጥሩ ለመምሰል ታስመስል ነበረ። እነሱ ግን ያንን ነገር አልተቀበሏትም። የዞንባሽን ተይ ብሎ ያላት እዝራ እንደዚህ ሲላትማ በጣም እሷ ማየት የማትፈልገው ነገር ቢኖር እዝራና አጸደን ከዛ ቤት አስወግዳል። እሷን ደግሞ አክሱም ጠይቃለች። ያንን ነገር አድርጋ የእነሱን ንብረት በቃ ብርና ብር ነው ዋና ሚስጥሯም ሆነ ችግሯና ያ ነገሮች ሁሉን ለማስተካከል ደግሞ እዝራ በጣም እየጣረ ይገኛል። በጣም ነው የምታሳዝነው።